አገኛለሁ ማለትም ነው። ዘካ አላህ የሰጣቸው ሰዎች ለወንድሞቻቸው ችግሮቻቸውን መዝጋታቸው፣ ድህነትን ከፊታቸው ማስወገድ ነው። ይህ ትልቁ ጥቅሙ ነው። ዘካን በምንሰጥ ጊዜ ተጥሂሩ ነፍስ ሙዘኪ ዘካን ሲያወጣ አላሁ ጀለ ወዐላ ዘካ ያወጣው ሰውዬ ነፍሱን ጠኋራ ያደርገዋል። ሚነ ዙኑብ ረዚላ ወልአኽላቅ ሰይአ መጥፎ ከተባሉ ስነ ምግባሮች ከወንጀል ሁሉ አላህ ንጹህ ያደርገዋል። እንደዚሁም አላሁ ጀለ ወዐላ ከመጥፎ ስነ ምግባሮች ለምሳሌ ፉጋር፣ ስስታም ከሚባሉ ሰዎች አላህ ያወጣዋል። ከሸሮች ተርታ አላህ ይመድበዋል። በጎ ከሚሰሩ ሰዎች አላህ ይመድበዋል። ዘካን የሚያወጣ በጎን የሚሰሩ ሰዎች፣ ለሰዎች የሚተርፉ ሰዎችን አላህ ይወዳቸዋል። እነሱም አላህን ይወዳሉ፣ ሰዎችም ይወዷቸዋል። አላህ እንዳለው ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ውሰድ ያዝ ይላቸዋል ረሱል ሰለላሁ ዐለይሂ ወሰለም። ከንብረቶቻቸው ውሰድ። ምን ሰደቃ ዘካን ማለት ነው። ስታወጣ ቱጠሂሩሁም በዘካ እነሱን ቀልባቸውን የምታጸዳ ስትሆን፣ ወቱዘኪሂም የምታሳድጋቸውና የምታፋፋቸው ስትሆን ይላል። ዘካ ተንሚየቱን ሊኑፉሲና ነፍሳችን ያበለጽግልናል። ዘካ ስናወጣ ነፍሳችን ጥሩ እንድትሆን የሚያደርግ ነው። አኽላቃችን ጥሩ እንዲሆን የሚያደርግ ነው። ሰዋባችን እንዲጨምር የሚያደርግ ነው። ንብረቱም እንዲጨምር የሚያደርግ ነው። ወአሕሲኑ ወላሁ ዩሒቡል ሙሕሲኒን። መልካመኛ ሁኑ በንግግራችሁ፣ ባላችሁ፣ ንብረታችሁ፣ ተግባራችሁ። አሕሲኑ ወላሁ ዩሒቡል ሙሕሲኒን። አላህ በጎ የሚሰሩ ሰዎችን ይወዳልና። ዘካ በምናወጣ ጊዜ የምናገኘው ጥቅም ቱሰቢቡ ነማእ አልማል ንብረቱ እንዲጨምር ሰበብ ትሆናለች። እንዲያድግ ማለት በረካ እንዲያርፍበት ሰበብ ይሆናል። የሚታይም አይታይም። ረሱል እንዳሉ ዐለይሂ ሰላቱ ወሰላም ማ ነቀሰት ሰደቀቱ ሚን ማል ሰደቃ እኮ ከንብረት አያጎድልም አሉ ዑለማዎቹ ሲያብራሩት። ሰደቃ ከንብረት አያጎድልም ማለት አንድ አላሁ ጀለ ወዐላ ባወጣበት የተሻለ ይተካለታል ማለት ነው። ሁለተኛ ሰውየው ምናምን ብሮች ቢኖሩት ዘካ ቢያወጣበት የተወሰነ ይጎድላል። ግን የጎደለው አገልግሎቱ ካላወጡ ሰዎች የተሻለ ያገለግላል ማለት ነው። አላህ በረካን ያሰፍርበታል። ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉሁ ይላል። ምንም አንዳች ያለባ ሰደቃ ብታወጡ፣ ብትመጸውቱ፣ ወጪ ብታደርጉ አላህ ይተካበታል። ወሁወ ኸይሩር ራዚቂን። አላህ ከሚሰጥ ሁሉ የተሻለ ሰጭ ነው አላሁ ጀለ ወዐላ። ስድቅ ብለን እርግጠኛ ሆነን በየቂን እናርገው እንጂ ይላል በሐዲስም አላሁ ጀለ ወዐላ ህዝብስ የብነ አደም አንፊቅ ዐለይክ ወጪ አድርግ እሰጥሃለሁ ይላል። ይህን ካየን ዘካ የማይሰጡ ሰዎች ከኛ አብሮ የሰራ አለ ወይ? በንብረታችሁ እኮ የደቦች ሀቅ ተንጠልጥሎበታል። አላሁ ጀለ ወዐላ ስጧቸው ያላቸው ሰዎች ሀቅ ንብረታችሁ ላይ ተንጠልጥሏል ሲባል ከኛ እኩል የለፋ አለው ማን አድርጎት ቢሉ ሰዎች አሉ። ግን ዘካን ባለመስጠታቸው የሚያገኙት ጉዳት ዱንያዊ ነው እንደሚከተለው። አንደኛ
እስካሁን የዘረዘርናቸውን ጥቅሞች ከነ አለማግኘታቸው። ሁለተኛ ንብረቱ ለመጥፋትና ለመውደም መብቃቱ። አዎ ኸይር የተሰራበት ንብረት በኸይር በመልካም በሐላል የተገኘ ንብረት አላህ ድባቡን ይመታዋል። يمحق الله الربا ويربي الصدقات ሪባን ድባቡን ይመታዋል፣ ወለድን አራጣን ማለት ሰደቃን ደግሞ ያፋፋዋል ጀለ ወዐላ። عائشة ትላለች ረዲየላሁ ተዓላ ማ ኻለፈት الزكاة ማለን ቀጡ ኢላ አህለከ። ዘካ አንድን ንብረት አይቀላቀለውም። ሰውየው ዘካ ሲያወጣ አመታት ሊወስድ ይችላል። ዘካ ንብረት አይቀላቀለውም ያንን ንብረት ቢያወድመው እንጂ አለች አይሻ ረዲየላሁ ተዓላ። ሌላው ዝናብ ለመጥፋቱ፣ ዝናብ ማለት የህይወታችን መንስኤ የእንስሶቹ፣ የዛፎቹ፣ የሁሉ ነገር የህይወት አስል ያንን ለማጣት ሰበብ ነው። ሐዲስ ላይ ረሱሉ ዓለይሂ ሰላቱ ወሰላም ኸምሱን ቢኸምስ ይላል፣ አምስት ነገሮች በአምስት ነገሮች ይጠፋሉ ወይም አምስት ነገሮች በአምስት ነገሮች ይመጣሉ። ቃሉ ያ ረሱለላህ ወማ ኸምሱን ቢኸምስ ቃለ ማ ነቀደ ቀውሙን ልዐህደ ኢላ ሰለጠ ላሁ ዐለይሂም ዐዱወሁም። አንደኛ ሰዎች ቃላቸውን አያፈርሱም አላህ ከነሱ ውጭ የሆነ ጠላት የበላይ ቢያደርግባቸው እንጂ። ወማ ሐከሙ ቢገይሪ ማ አንዘለላህ አላህ ካወረደው ከቁርአን ውጭ ባለ ነገር አይፋረዱ። ፍርዳቸውን ቁርአን ማድረግን አይተው ፍርዳቸውን የረሱልን ሱና ዓለይሂ ሰላቱ ወሰላም ማድረግን አይተው ኢላ ፈሻ ፊህም ልፈቅሩ ድህነት ቢሰራጭ ይጀምራል። ተመልከቱ እንግዲህ ያኒ ዲኑ ስንይዝ ነው አላህ ሐያትን ጠይብ ያልሆነ። ዲኑ ስንለቅ ተሐኩም ኢለላህ ወኢለ ረሱል ሰለላሁ ዐለይሂ ወሰለም ያ ነገር ሲጎድል ፈቅር ይሰራጫል። ወማ ظهرت فيهم الفاحشة አስቀያሚ የሆኑ ወንጀሎች፣ ዚናዎች፣ ወደ ዚና የሚያቃርቡ ነገሮች አይሰራፉም ሰዎች መሃል ኢላ ፈሻ ፊህም ልመውት ሞት ቢበዛቸው በሽታ ቢበዛ ማለት ነው አሉ ዑለሞች። ወላ ጠፈፉ ልሚክያለ ወልሚዛን ሰዎች እንደዚሁ ሚዛንን አያጓሉ አያቃሸሙ፣ ስፍርንም እንደዚሁ አያጎሉ። በሚሸጡ ጊዜ ንግዱ ዓለም የተሰማሩ ሰዎች እያጭበረበሩ አይሸጡምና ኢላ ሙኒዑ ነባተ ወኡኺዙ ቢሲኒን አላህ የሚበቅለውን ነገር ቢከለክላቸው እንጂ በድርቅም አላህ ቢይዛቸው እንጂ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አምስተኛው ደግሞ ወማ መነዐ ቀውሙን ዘካተ አምዋሊሂም ሰዎች የንብረታቸውን ዘካ አይከለክሉ ኢላ ሙኒዑ ልቀጥረ ሚነ ሰማዕ ከሰማይ ዝናብን ቢከለክሉ